ከየት መጣ እባክህ? ለትውልድ የሚተላለፍ የህልም ማረፊያ ከቴምር ወዲያ ምን አለ ብለሽ? እኔ እኮ ቀድሜ መጥቼ ሁሉንም ነገር አጣርቼ ልደውልልህ ነበር። አንተ ግን ዘይዳል። ይኸው ከአንድ ወንዝ መቀዳታችን ይሄ አይደለ ጥቅሙ? ነይ በይ እንግባ። እንኳን ደህና መጣችሁ። በጣም ደስ ይላል። እኛም ደስ ብሎናል። መርጣችሁ ስለመጣችሁ በድጋሚ እኛም በጣም ደስ ብሎናል። እናመሰግናለን። እንግዲህ ያው ቴምር ፕሮፐርቲስ 10 ዓመት በዚህ ሴክተር ላይ የቆየው በተለያዩ ካምፓኒዎቻችን ነው የተዳደረው። እንግዲህ ወደ 10 ካምፓኒዎች ይኖሩናል። በነዛ ካምፓኒዎቻችን 7ቱ የኮንስትራክሽን ሲሆኑ 3ቱ ደግሞ ኢምፖርትድ የሆኑ የፊኒሽንግ እቃዎች ናቸው። እናንተ የመጣችሁት እንግዲህ ወደ አንዱ ወደ ቴምር ፕሮፐርቲስ ተጋበዙ። ቴምር ፕሮፐርቲስ 10 ፕሮጀክቶችን በ10ኛ ዓመታችን የተለያዩ ሳይቶችን ማለት ነው። በተጨማሪ ደግሞ አሁን 3 ሳይት ተጨማሪ ሳይቶቻችንን ኦልሬዲ ለማስረከብ ዝግጅታችንን ጨርሰናል። በተጨማሪ ግን እንደ ደንበኞቻችን ፍላጎት በፕሮጀክታችን ላይ እየተሰሩ ያሉ አዳዲስ ፕሮጀክቶችን ይዘን መጥተናል። እነዚህ ፕሮጀክቶች ከዚህ ቀደም አሰራሮቻችን በዲስካውንትን በአሰራር የተለያዩ በእያንዳንዱ ጊዜ አዳዲስ ኢንፎርሜሽኖችን እያመጣን ነው እና ምናልባት አሁን ከእናንተ ፍላጎት የእናንተ ፍላጎት ምን አስፈጠረች? እንግዲህ ነገሩ እንዴት ነው? ከውጭ አንድ ወዳጃችን አለና እንዲያው ለመምጣት ፈልጎ ቋሚ ማረፊያ ፈልጋለሁ አለ። የህልም ማረፊያ ሊሆን ቤት ፈልጋለሁ ብሎ ይሄው ቀኑን ሙሉ ስንጨነቅ ይሄን ቤት ለማግኘት ማለት በጣም ጥሩ። እዛ ለትውልድ የሚተላለፍ ቤት ስናወርድ ቴምርን አናገኝ። ትክክለኛ ምርጫና ትክክለኛ ቦታ ላይ ነው የመጣችው። አዎ ቴምር እንግዲህ መተን ደግሞ እጅሽ ከምን ልንን ነው አሁን ለነገርኩሽ ጉዳይ ይገርምሻል። እሱም በፊናው እኔም በፊናዬ ስንጨነቅ ነው ያለው። አሁን ጥሩ አማራጭ አግኝተናል። በጣም ጥሩ ምርጫ አግኝተናል። ትክክል። ግን ምን አላችሁ እስቲ ንገሪኝ። ያው የእናንተም ምርጫ እንደተጠበቀ ሆኖ እኛ ግን ለደንበኞቻችን ለቤተሰቦቻችን የት እንገንባለን፣ በቀጣይ እርሱ የሚፈልጉት መዳረሻ የት ነው የቴምር ፍላጎት። ስለዚህ አዲስ አበባ ላይ ከመሀል ከተማ አንስቶ እስከ ዳር ጥግ ድረስ ባሉት ቦታዎች ላይ ጥሩ የሚባሉ መዳረሻዎችን ይዘን የመጣ ነው። እየሰራንም ያለ ነው በዛ መልኩ ነው። ቴምር ፕሮፐርቲስ በምን ይታወቃል? አብዛኞቹ ሳይቶቻችን የምንወስዳቸው በሊዝ ነው። በሊዝ ስንገዛ የአረንጓዴ ልማትንና የኮሪደር ልማትን እንዲሁም የወንዙን መዳረሻዎች አክሰስ የሚያደርጉ ሎኬሽኖችን ነው የምንመርጠው ከደንበኞቻችን ፍላጎት ተነስተን ማለት ነው። ስለዚህ በእናንተ ምርጫ የት እንገንባለን እንዳለ ቴምር፣ አሁን ላይ ግን እጃችን ላይ የተወሰኑ ፕሮጀክቶች ይኖሩናል ማለት ነው። ከነዛ ፕሮጀክቶች የተወሰኑትን ልጥቀስላችሁና እንደናንተ ፍላጎት ከዛ እንሄዳለን። ጥሩ ነው። ጥሩ ይዛችኋል። ግን ትልቋን ነገር ረሳሻል። ዋጋውስ? ቴምር ቤት ተመጥቶ ዋጋ ያጣላ። ምክንያቱም እኛ ለደንበኞቻችን መቅረብን ነው የምንፈልገው። መቅረባችንን ደግሞ የምናሳይባቸው ብዙ መንገዶች አሉ።
ከነዛ መንገዶቻችን መካከል ትክክለኛ ሀቀኛ እውነተኛ የሆነ የዲስካውንት አማራጮችን ይዘናል። ምክንያቱም በአንድ ሳይት ላይ አንድ ደንበኛ 100% ክፍያ ለከፈሉ ደንበኞቻችን ከዚህ በፊት ባዘጋጀነው ኤክስፖ ላይ የመኪና ተሸላሚዎች አድርገናል። ከዛ ውጪ በተጨማሪ ደግሞ ሙሉ ለሙሉ ቤታቸውን ጥንቅቅ አድርገን ለማስረከብ ለ10 ደንበኞች እድል ፈጥረናል። ይሄኛው ሌላኛው እድል ነው ለደንበኞቻችን። ይሄ ደግሞ ምንድነው? አንድ ደንበኛ 100% ሲከፍለን 35% ሙሉ ለሙሉ ንጹህ ዲስካውንት እናደርጋለን። ለምሳሌ አንድ ሰው 10 ሚሊዮን ብር ቢከፍለን ቴምር 100%ን ከከፈለን 35% ዲስካውንት ስናደርግለት ወደ 3.5 ሚሊዮን አካባቢ ሙሉ ለሙሉ ቅናሽ ይደረጋል ማለት ነው። ስለዚህ ይሄ ያስማማናል። ቆይ እሺ ወይማ ሰርፕራይዝ ላረግ ይቻላል። እኛ ጋርም ሲመጣ ሰርፕራይዝ ይሆናል በእርግጠኝነት። እንዴት አገኛችሁት ቢሯችን? ወዳጄ ሰለሞን ቆንጆ ነው አይደል? በቃና የህልም ማረፊያ ተገኝቷል። ና ግድ የለህም ና። ቴምር ይባላል። ኧረ እንደ ፍሬው ጣፋጭ ነው። ይኸው እየበላሁት ነው። እሾህን በሾህ አይደል የሚባል። በቃ ነገ ዛሬ ሳትልና ተገኝቷል። እኔ ልሙትና ቻው በል። ደህና ነች? እሺ እላታለሁ። እሺ ሰላም እያለች ደስ አለው። ያስደስታል። ትልቁ ጥያቄ የዋጋ ጥያቄ ስለሆነ ማለት ነው። እሺ ቦታስ የት ቦታ ነው ያለው? ቦታም መምረጥ አለብን። አዎ ቦታዎቻችን እንደነገርኳችሁ የት እንገንባሉ ነው ጥያቄው። ለዛ ጥያቄ መልስ የሚሆኑ ደግሞ በጣም ጥሩ ሳይቶች አዘጋጅተናል። ከነዚህ ሳይቶቻችን መካከል እንደየሳይቱ አቀማመጥ ዋጋችን የተለያየ ይሆናል ማለት ነው። ከመጀመሪያው ሳይት ስንነሳ በጣም ዲፕሎማት የሆነ በጣም ብዙ አክሰስ የምናደርጋቸው ነገሮችን፣ ትምህርት ቤቶችን፣ የእምነት ቦታዎችን፣ የተለያዩ ነገሮችን አክሰስ የምናደርገው ሳር ቤት ላይ ቆንጆ ሳይት አለ። ሳር ቤት ያዙ። ቀጣይ ሊሴ ጋር በጣም የሚያምር ትልቅ ፕሮጀክት እዛ ላይም ቤት ይኖረናል። መሀል ከተማ ታሪካዊ ቦታ መሀል ከተማ ሊሴ። ከዛም ደግሞ የተሻለ ነገር ደግሞ ለሚፈልጉ ደንበኞቻችን አዋሬም አዘጋጅተናል። የለም አልጨረስኩም። እሺ አልጨረስኩም። ከዛ ተጨማሪ ደግሞ ገላን ላይ ቆንጆ የሚባል በጣም በኢንዱስትሪ ኤሪያ የሚታወቀው ገላን አካባቢ ላይ ለስፔር ፓርቶች ቢባሉ ለተለያዩ አስመጪ እና ላኪዎች የሚሆኑ ቆንጆ የሚባል ሙሉ ለሙሉ ኮሜርሻል የሆነ ከአንደኛ እስከ 7ኛ ፍሎር ኮሜርሻል የሆኑ ከአንደኛ እስከ 4ኛ ፍሎር ኮሜርሻል የሆነና 7 እና 5 6 7 ደግሞ ሙሉ ለሙሉ የጌም ዞን የምናደርግበት ደግሞ አይነቱ ለየት ያለ ሞል ይኖረናል ማለት ነው። በቃ ገላን አላበቃውም። እኔ አልጨረስኩም። አላለቀ ገና ነው። እስቲ በይ አያት ደግሞ በጣም የሚያምር የመኖሪያ ቤቶች በሙሉ በሪል ስቴቶች የተከበበው አያት አካባቢ ደግሞ ሌላ ቆንጆ ሳይት ይኖረናል ማለት ነው። በቃ አያት ማለት በቃ ሁሉም ይሁን ከሁሉም አንዳንድ ጨርሰሻል? አልጨረስኩም። አላበቃም ገና። የእናንተ ፍላጎት የት ነው? አሁንም ጥያቄ እኔ የምልሽ ከየትኛው ይሆንለት? ከሁሉም ይሆንለት። አንቺ ደግሞ የጾም በየአይነቱ አረግሽው እንዴ? ከተገኘ ሁሉንም ፍስ ማድረግ ነው። አይገኝም አሁን ነገሩ። ይህ እድል እኮ አይገኝም። እውነት ነው። ስለዚህ የመረጣችሁት ቤት ላይ በምትፈልጉት ሁኔታ ትስተናገዳላችሁ። ሌላ ተጨማሪ ነገር ምንድነው? ቴምር ላይ ማንም ሰው ገዝቶ የመጀመሪያውን ክፍያ ከከፈለ በኋላ ቀጣዮቹ የሚከፍላቸው ክፍያዎች የህንፃውን ያለበትን ደረጃ እየተመለከተ ብቻ ነው። ላልገነባነው ነገር ክፍያ አንጠይቅም። ይሄም ሌላ ነገር ነው አይደለ? ይሄ ነው እኮ በጣም አስቸጋሪ። ባለ ስንት ክፍል ነው? ባለ 3 የለም። ባለ 2 ይሁን። ባለ 3 አይሻልም? ባለ 2 ይሁን ወይም እንሰላ አይደለም። በቃ ባለ 3 ነው። ከሁሉም አንዳንድ እናድርግልን። እሱም ጥሩ ነው። ደስ ይለኛል። ይሄን እድል መጠቀም አለበት። በቃ አንዳንድ ይሁን። ይኸው እንግዲህ እኔ ፈርማለሁ፣ እሱ በዶላር ይልካል። 20% ሲከፍለን ቅናሽ ይኖረዋል። 100% ሲከፍለን 35% እንቀንሳለን። ከዛ በተሻለ ደግሞ 50% 30% እያሉ በሚከፍሏቸው ደንበኞቻችን ባልተጠየቁበት ሲከፍሉ ቴምር ደግሞ የራሱን አስተያየት አድርጎ ዲስካውንቶች ያዘጋጃል ማለት ነው። ዋናው ነጥብ ግን ምንድነው? ቴምር ጋር
በመጀመሪያ በተዋዋላችሁበት ዋጋ እስከ መጨረሻ ድረስ በፊክስድ ዋጋ ትስተናገዳላችሁ። ቴምር መጥታችሁ የስካሌሽን ጥያቄ አይነሳም። ምን አይነት ስካሌሽን አይነሳም? በአማርኛ ምንድን ነው? የማቴሪያል ጭማሪ በሚኖርበት ጊዜ የዶላር ተጨመረ ብለን ቴምር ሲመጡ በዛ መንገድ የምናስተናግድበት ሁኔታ አይኖርም ማለት ነው። እንግዲህ ያው ቴምርን መጥታችሁ ስለመረጣችሁን ስላመናችሁብን እናመሰግናለን። አሁን ላይ እናንተ ለገዛችሁት ቤት ደግሞ ሳይት ላይ ሄዳችሁ ያለውን ሁኔታ እንድትመለከቱ ስለምፈልግ ለእናንተ የሚጠቅመው ስለሆነ ሳይት ላይ ሰው አሳይን አደርግላችሁና እዛ ላይ ደግሞ በደንብ ብሪፍ ትደረጋላችሁ ማለት ነው ያሉት ነገሮች። ቴምርን ስለመረጣችሁ እናመሰግናለን። እኛም ስላስተናግዳችሁ እናመሰግናለን። በጣም ነው እናመሰግናለን። እናመሰግናለን። እሺ ሰላም እንኳን ደህና መጣችሁ። ቴምርን መርጣችሁ ስለመጣችሁ ደስ ብሎናል። ለደህንነታችን እችን እናድርግና ወደ ውስጥ ያለውን ሳይታችንን ገብተን እናያለን። አሁን የምንገኝበት ሳይታችን የሳርቪስ ሳይታችን ነው። ይሄ የሳርቪስ ሳይታችን በአንድ አመት ከ6 ወር ውስጥ ሙሉ የስትራክቸር ስራ ጨርሰን የፓርቲሽን እና የፊኒሽንግ ስራ እየሰራንበት ያለ ሳይት ነው። ወደ ውስጥ ገብተን ደግሞ ያለውን የስራ ሂደት በደንብ እንመለከታለን። ያው እዚህኛው ሳይታችን ላይ እንግዲህ እንደምትመለከቱት ቅድም ባልናችሁ በ40/60 ኦፕሽን ደንበኞች 60% ከፍለው ድርጅቱ ደግሞ 40% ቀንሶላቸው የገዙት ሳይት ነው። በአንድ አመት ከ6 ወር ውስጥ እንደምትመለከቱት ሙሉ የስትራክቸር ስራ ጨርሰን የፓርቲሽን ስራ ጨርሰን በምትመለከቱት ደረጃ የቻክ ስራና የፊኒሽንግ ስራ እየጨረስን እንገኛለን። አሁን በምታዩት መልኩ እንግዲህ አሁን ደግሞ የጀመርናቸውና እየሰራናቸው ያሉትን የአያት ፈረስ ቤት፣ የአዋሬ፣ የሳር ቤትና የፒያሳ ሳይቶችን በዚህ መልኩ ግንባታ የምናከናውንላቸው ይሆናል። ይሄ ሁሉ የተገነባው በአንድ አመት ውስጥ ነው። በአንድ አመት ከ6 ወር ውስጥ ጀምረን ነው የሰራናቸው። ደንበኞችም ደግሞ ሙሉ ለሙሉ የከፈሉም ደንበኞች አሉ። ቀስ እያሉም ደግሞ በግንባታ ሂደት እየተሰራ እያዩ የከፈሉ ደንበኞችም ያሉበት ሳይታችን ነው ይሄኛው። ይገርማል። አሁን ከምታዩት በተለየ መልኩ ደግሞ ይሄ ሳይታችን ሙሉ ለሙሉ የፓርኪንግ፣ የሊፍት፣ የደረጃ እንዲሁም ደግሞ የውሃና የመብራት በቂ አቅርቦት ያለበት ሳይት ነው። ስለዚህ እንደ ፋሲሊቲ ችግር የማታነሱበት ሳይታችን ነው ማለት ነው። እንግዲህ የቴምር ፕሮፐርቲስ እስከዛሬ ከሰራቸው በላይ ደግሞ በጣም እየታወቀበት ያለው የሳርቪስ ሳይታችን ይሄ ነው ማለት ነው። የማንገነባውን ደግሞ እንደማንሸጥ ማሳያ ነው ማለት ነው። እውነት ነው። እኛም ቢሆን ያላመንበትን እናስተዋወቅ። ቴምር ፕሮፐርቲ የህልሞን ማረፊያ ከቴምር ይሸምቱ።